የወሲቡ ንጉሥ በመባል የሚታወቀው እንዲሁም የታዋቂ ሰዎችን ስም መነጋገሪያ ያደረገው የወሲብ ወንጀለኛው ጄፍሪ ፒስተን ማን ነው? እኔ ወሲባዊ ጥቃት አድራሽ ወንጀለኛ ሳልሆን ጥፋተኛ ነኝ ሲል ጄፍሪ ፒስተን ከኒውዮርክ ፖስት ጋር በአውሮፓውያን 2011 ባደረገው ቃለ ምልልስ ተናግሮ ነበር። ፒስተን በሰጠው ቃለ ምልልስ ላይ ሴክሹዋል ፕሪዴተር እና ኦፌንደር የሚሉት ቃላትን ልዩነት በመግለጽ የወሲብ ወንጀለኛ እንዳልሆነ ገልጿል። ሰው የገደለና ዳቦ የሰረቀ ሰው ልዩነት አለው ሲልም ለኒውዮርክ ፖስት ተናግሮ ነበር። በሰዓቱ ፒስተን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀል ሴክስ ኦፌንደር በሚል ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው በሚልም ክስ ቀርቦበት ነበር። ፒስተን ጥፋተኛ አይደለውም ሲል ይከራከርም ነበር። ህዳር 2025 የአሜሪካ ኮንግረስ ሁለቱ ምክር ቤቶች የፒስተን ሰነዶች ለህዝብ ይፋ እንዲሆኑ ውሳኔ አሳለፉ። ውሳኔው ፒስተን ፋይልስ ትራንስፓረንሲ አክት ይሰኛል። የአገሪቱ የፍትህ መስሪያ ቤት ሰነዶቹን ይፋ እንዲያደርግ ትዕዛዝም ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር ስልክ ሊጭኑ በሚችሉበት መንገድ እንዲሆንም ታዟል። የፒስተን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ ያለ መገናኛ ብዙሃን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎችንም እያጋለጡ ይገኛሉ። አሁንም ድረስ ግልጽ ያልተደረጉ ብዙ በርካታ ሰነዶች አሉ። በሺዎች የሚቆጠሩ ገጾች ያሏቸው ሰነዶች ህዝብ ሊያገኛቸው በሚችል ድረገጽ ላይ መውጣታቸውን ቀጥለዋል ነው የሚባለው። የፋይናንስ ዘርፍ ባለሙያ ከነበሩ ፒስተን ጋር ግንኙነት የነበራቸው ሰዎች ዝርዝርም ይፋ ወጥቷል። ታህሳስ ወር መጀመሪያ ላይ የተለቀቁ ሰነዶች ከዚያ በፊት ያልታዩ ምስሎችንም ይዘዋል። የፒስተን የግል ደሴት ላይ የሚገኙ ቤት ውስጥ የተነሱ ምስሎችንም አካተዋል። በርካታ መጸዳጃ ቤቶችና ግድግዳ ላይ የተሰቀሉ የፊት መሸፈኛ ጭንብሎች በስዕሎቹ ላይም ይታያሉ። ኒውዮርክ ተወልዶ ያደገው ፒስተን በ1970ዎቹ አጋማሽ አንስቶ ዳልተን በተባለ ትምህርት ቤት ውስጥ የሂሳብና ፊዚክስ መምህር ነበር። ከተማሪዎቹ የአንደኛው አባት በፒስተን ብቃት ተደንቆ የአሜሪካና የዓለም የመዋለ ንዋይ ማዕከል ከሆነው የኒውዮርክ ዎል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅም እድል አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄ ፒስተን ኤንድ ኮ የተባለ የራሱን ድርጅት መሰረተ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄ ፒስተን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደርም ስኬታማ ሆነ። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒው ሜክሲኮ ባስገነባው ቤት እንዲሁም ኒውዮርክ በሚገኙ መኖሪያ ቤቱ ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋርም መገናኘት ስራዬ ብሎ ያዘው። የኒውዮርኩ ቤት በከተማዋ ከሚገኙ የግል መኖሪያ ቤቶችም ትልቁ እንደሆነም ይነገርለታል። ፕሬዚደንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ሲሉ ተደምጠዋል። ከሱ ጋር መሆን አዝናኝ ነው፣ የኔን ያህል ቆንጆ ሴቶች እንደሚወድም ይነገርለታል። አብዛኞቹ ሴቶች ደግሞ ታዳጊ ናቸው። ጄፍሪ ህይወትን እንደሚያጣጥም ጥያቄ የለውም ማለታቸውም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ በኋላ ላይ በሰጡት ቃለ ምልልስ ከፒስተን ጋር ያላቸው ግንኙነት በ2000 መባቻ ላይ መቋረጡን በግልጽ አስታውቀዋል። ይህም ፒስተን ለመጀመሪያ ጊዜ ከመታሰሩ በፊት ነው። ትራምፕ ከፒስተን ጋር በተያያዘ አንዳች የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመው ተናግረዋል። ፒስተን ሴቶች ላይ እየፈጸመ በነበረው ጸያፍ ድርጊት ምክንያት ከዓመታት በፊት ትራምፕ ከክበባቸው እንዳባረሩትም ዋይት ሀውስ አስታውቋል። በፒስተን ሰነዶች ስማቸው የተጠቀሰ ዝነኛዎች ብዙ ናቸው። በእርግጥ ስማቸው መጠቀሱ አንዳች ስህተት መፈጸማቸውን በቀጥታ የሚያመላክት አይደለም። በ2002 የቀድሞ ፕሬዚዳንት ቢል ክሊንተን፣ ተዋናይ ኬቪን ስፔሲ እና ክሪስ ታከር በፒስተን የግል ጀት ወደ አፍሪካ ተጉዘዋል። በ2003 የወሲባዊ ጥቃት ክሶች ከቀረቡባት የፊልም ፕሮዲውሰር ሃርቪ ዊንስታይን ጋር በመሆን ኒውዮርክ መጽሔት ለመግዛት ሞክረዋል። በዚሁ ዓመት ለሃርቫርድ ዩኒቨርሲቲ $30 ሚሊዮን ለግሰዋል። የፒስተን ተጨማሪ ሰነዶች ይፋ መሆናቸውን ተከትሎ ዩናይትድ ኪንግደም የህዝብ እንደራሴ ሎርድ ፒተር ማንደልሰን ከሊበር ፓርቲ ለቀዋል። ከፒስተን ጋር ግንኙነት እንደነበራቸው ሰነዶቹ መጠቆማቸውን ተከትሎ ተጨማሪ ሀፍረት ላለመፍጠር በሚል ከፓርቲያቸው ራሳቸውን እንዳገለሉም ገልጸዋል። ሎርድ ፒተር ማንደልሰን አምና ከአሜሪካ አምባሳደርነታቸው የተነሱት ከፒስተን ጋር በነበራቸው ትስስር ነው ተብሏል። ፒስተን በፈረንጆቹ ከ2023 እስከ 2004 በሶስት የተለያዩ አጋጣሚዎች ለሎርድ ማንደልሰን $75,000 መስጠቱ ተገልጿል። የኖርዌይ ልዕልት አልጋ ወራሽ ሜቲ ማሪት ስማቸው ከ100 ጊዜ በላይ በፒስተን ሰነዶች ውስጥ መጠቀሱን ተከትሎ ድርጊታቸው የተሳሳተ አካሄድ ነበር በማለት አምነዋል። የኖርዌይ ልዕልት ከፒስተን ጋር የተለዋወጧቸው ኢሜሎች ይፋ መውጣታቸውን ተከትሎ መነጋገሪያ ሆኖ ብቅ ብሏል። ድርጊቴ የተሳሳተ ነበር፣ ከፒስተን ጋር ማንኛውም ግንኙነት በማድረጌ ተጸጽቻለሁ፣ አሳፋሪ ነውም ብለዋል። ፒስተን ዝዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥም ይፋ የተደረገ ሲሆን ግለሰቡ የቀድሞ የእንግሊዙ ልዑል አንድሪው እንደሆነም ይታመናል። ሁለቱ ግለሰቦች በባንክ ይሁን ቤተ መንግስት ሚስጥራዊ
ሚስጥራዊ በሆነ ሁኔታ እራት እንደበሉ የኢሜል ልውውጣቸውም ያሳያል ነው የተባለው። ሌላ መልእክት ኤፒስተን ዘዱክ የተባለው ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅም ሲሞክር ያሳያል። ግለሰቦቹ መልእክት የተላላኩት በ2010 ሲሆን ይህም ኤፒስተን 18 ዓመት ያልሞላትን ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመት በኋላ ነው። ኤፒስተን በወቅቱ በቁም እስር ላይ ነበር። የኤፒስተን ሰነዶች ከዓለም ቁጥር 1 ባለሀብት ኤለን መስክ ጋር የተደረጉ የኢሜል ልውውጦችንም ይዟል። ከኤፒስተን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፒስተን ወደ ደሴቲቱ መጥቶ እንዲጎበኘው ቢጠይቀው ይህን እንዳልተቀበለም ይከራከራል። አሁን የተለቀቁት ኢሜሎች እንደሚያሳዩት መስክ ከአንድ ጊዜ በላይ የኤፒስተን ደሴት ለመጎብኘት ጥያቄ አቅርበዋል። በ2012 መስክ ለኤፒስተን በላከው መልእክት ቀጣዩ ድግስ የሚካሄደው የትኛው ቀን ወይንም ምሽት ነው ሲልም ይጠይቃል። ኤፒስተን ከሚስ ስዊድን ኤቫ አንደርሰን ዱቢን ጋር የፍቅር ግንኙነት ነበረው። የአሳታሚው ሮበርት ማክስዌል ልጅ ከጄስዌል ማክስዌል ጋር የፍቅር ግንኙነት ቢኖረውም ትዳር አልመሰረተም። የቀድሞዋም የቲፋኒ ኤንድ ኮ ኃላፊ ሮዛ ሞክተን በ2003 ከቫኒቲ ፌር መጽሔት ጋር ባደረገችው ቃለ ምልልስ ኤፒስተን መግነጢሳዊ ኃይል ያለው ጨዋታ ለመጀመር የማይከብድ ነውም ብላለች። ኤፒስተንን አውቀዋለሁ ብላችሁ ስታስቡ ሁሌም አዳዲስ ማንነቶች ታገኛላችሁ። ኤፒስተን ከሚያሳያችሁ ማንነት የዘለለ ማንነቶች አሉት ስትልም ትናገራለች። ኤፒስተን በ2005 በፓልም ቢች በሚገኘው ቤቱ የ14 ዓመት ሴት ላይ የ14 ዓመት ሴት ልጅ ላይ ጥቃት ማድረሱን በመግለጽ ተከሷል። ፖሊስ ቤቱን ሲፈትሽ የታዳጊ ሴቶች ምስሎችም ተገኝተዋል። ሚያሚ ሄራልድ ጋዜጣ በወጣው ዘገባ መሰረት ኤፒስተን በታዳጊ ሴቶች ላይ የፈጸመው ብዝበዛም ከዓመታት በፊት የተጀመረ ነው። የፓልም ቢች ፖሊስ ኃላፊ ማይክል ሬተር እነዚህ የስሚ ክሶች አይደሉም፣ ሴቶቹ እየተናገሩ ያሉት ተመሳሳይ ነገር ነውም ሲሉ ተደምጠዋል። በ2007 በኒውዮርክ መጽሔት ላይ በወጣው ጽሑፍ አምደኛው ማይክል ውልፍ የሴቶች ጉዳይ በሚስጥር የተያዘ ነገር አይደለም ሲሉም ጽፈው ነበር። በአንድ ወቅት ባደረግነው ቃለ ምልልስ ምን ልበልህ ታዳጊ ሴቶችን እወዳለሁ ብሎኛል ሲሉ አክለዋል። ኤፒስተን በፌዴራል ደረጃ ሊቀርብበት ከሚችለው ክስ በማምለጡ የዕድሜ ልክ እስራት ሊያስፈርድበት በሚችል ክስ ለ18 ወራት ብቻ እንዲታሰርም ተወስነዋል። በእስራቱ ወቅት በቀን ለ12 ሰዓታት ያህል ወደ ቢሮ እየሄደ እንዲሰራ ይፈቀድለት ነበር። ከ13 ወራት በኋላም ከስር ተለቋል። የሚያሚ ሄራልድ ዘገባ እንደሚያሳየው የፌዴራል አቃቢ ሕግ አሌክሳንደር አስኮታ ኤፒስተን ጥፋተኛነቱን እንዲያምን በተደረገ ስምምነት አማካኝነት የሰራቸው ወንጀሎች በአጠቃላይ ይፋ እንዲወጡ አድርገዋል። በዚህ ምክንያት ኤፍቢአይ እያደረገ የነበረው ምርመራ ተቋርጧል። በኤፒስተን ምክንያት ጉዳት የደረሰባቸው ሰዎችና ከኤፒስተን ጋር ትስስር ያላቸው ሀያል ሰዎች ቁጥርም ይፋ ከተደረገ በላይ ሊሆን እንደሚችል ዘገባው ያትታል። የፌዴራል አቃቢ ሕግ ይፋ በተደረጉ ቅሌቶች ምክንያት በ2019 ስራቸውንም ለቀዋል። ከ2008 ጀምሮ ኤፒስተን በኒውዮርክ የወሲብ ጥቃት አድራሾች መዝገብ 3ኛ እርከን ላይ ስሙ ተካቷል። ይህ በድጋሚ ወሲባዊ ጥቃት ሊደርስ እንደሚችል የሚጠቁም እርከን ነው። ኤፒስተን በወንጀል ከተፈረደበት በኋላም ሀብት ንብረቱን አላጣም። ኤፒስተን ከከሰሱ ሴቶች አንዷ የሆነችው ቨርጂኒያ ሮበርትስ እንዳለችው ከልዑል አንድሪው ጋር ወሲብ እንዲፈጽም የተደረገችው በ17 ዓመቷ ነው። ልዑል አንድሪው ክሱን አስተባብለዋል። ከእሷ ጋር ፎቶ መነሳታቸው እንደማያስታውሱም ገልጸዋል። ሆኖም ግን ልዑል አንድሪው የቀረበባቸውን የወሲባዊ ብዝበዛ ሚሊዮኖች ለመክፈል በመስማማት አልፈዋል። ኤፒስተን የታሰረው ሐምሌ 2019 በግል ጀቱ ከፓሪስ ሲመለስ ነበር። የተከሰሰባቸውን ወንጀሎች በአጠቃላይ እንዳልፈጸምም ተናግረዋል። የዋስትና ጥያቄው በፍርድ ቤቱ ውድቅ ከተደረገ በኋላ በኒውዮርክ ታስሮም ቆይተዋል። ከታሰረ በኋላም አንገቱን እንደታመመ ቢገልጽም የማረሚያ ቤቱ አስተዳደር እና ጠበቆቹ በጉዳዩ ላይ አስተያየት አልሰጡም። ለመጨረሻ ጊዜ ፍርድ ቤት ከቀረበ በኋላ ለ1 ዓመት እንደሚታሰር እየተጠበቀ ነበር። አቃቢ ሕግ ፍርዱ እንዲዘገይ እንደማይፈልግም ገልጾ ነበር። ከሞተ በኋላም የቀድሞ ፍቅረኛው ማክስዌል መነጋገሪያም ሆናለች። በነሐሴ 2020 ላይ በቁጥጥር ስር የዋለችውም ከኤፒስተን ጋር በማበር ተከሳ ነው። በ2021 ከ6 ክሶች በ5ቱ ጥፋተኛ ተብላ የ20 ዓመት እስራትም ተፈርዶባታል። ኦክስፎርድ የተማረችው ማክስዌል ኤፒስተን ቢል ክሊንተን እና ልዑል አንድሪውን ጨምሮ ከሌሎች ተጽዕኖ ፈጣሪዎች ጋር እንዲተዋወቅ ማድረጓ ተገልጿል። ማክስዌል ታዳጊ ሴቶችን በመመልመል በኤፒስተን የወሲብ ብዝበዛ መረብ ውስጥ እንዲወድቁ አድርጋለች ተብላም ተከሳለች። ክቡራን አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነትን ሰፊ ትንታኔዎችን ታገኛላችሁ። ሰላም።